ሰላም እንዴት ናችሁ? ውድ የረሙካን ቸኮሌት ቤተሰቦች አማን ነው። እኔ ያለሁላችሁ አልሐምዱሊላህ። ጀማው ዛሬ ማጠብቁት ቦታ ነው ወስዳችሁ የት ነው? ገምት የሆነ ቦታ ልታስፈጥረን ነው ምንድነው? እስካሁን ማንንም ሰው እዛው ወስጄ አላቅም። መንገድ ላይ ነው እየሰራን ያለነው። ወላ ባይዘው እናንተ ብቻ ሳትሆኑ ቤተሰቦችም እናንተም ትወዱታላችሁ። በጣም በቃ ምርጥ የሚባል ፍላገር አፍተር ነው የምጠራችሁ። አያ ግምት ላይ ብዙ ጊዜ ሸራተን አይደለም አጃለ ሸራተን ምናምን አይደለም። ቤልቪ አትገምቱ። በቃ እዛስን ማጠብቁት ቦታ ነው ወስዳችሁ እና ቤተሰቦች እናንተም ትወዱታላችሁ። እናንተም በርግጠኝነት ሰርፕራይዝ ትሆናላችሁ ተስፋ አደርጋለሁ። የመለሰ ግን ትልቅ ስጦታ አለው። ሼክ ሪፐብሊክ አንዴ እኔ መለስኩ አንዴ አፍተር ሸራተን ምናምን መንዲ ቤት አንተስ ሸራተን አምሮኝ እንጃ ሰርፕራይዝ ነው ማለት ነው ራሴ እናንተም ሰርፕራይዝ እነሱ ሰርፕራይዙ ለምን ጸጉር ማጥፋታው አብራችሁ ላይክ ሼር ሰብስክራይብ ያደርጋችሁ ቪዲዮን ጀምሩት። እዛ ስንሄድ አብረን እናያለን። አብራችሁ ይመቻችሁ። ማታ ተጨማሪ እዚህ ጋር መሬት ላይ ፍራሽ ይዘረጋላችሁና በዚህ ነው ያሉ ህፃናት ልጆቻችን እዚህ ይተኛሉ ማለት ነው። አይታታው ኩዚ ማማቹ ታምራላችሁ። እሺ ሰላም ቢያችሁ እስኪ ሰላም ቢያችሁ ስምሽ ማን ነው? ኤልሳ ስንት አመትሽ ነው? 8 አመትሽ ነው? ደስ ይላል። ስንተኛ ክፍል ነሽ? አንደኛ ክፍል። ቁጥር ምናምን በደንብ ትችያለሽ መቁጠር? ፈትንሻለሁ አሁን በኋላ መጥቼ በወረቀት ጽፌ። እሺ አሰይ እንመጣለን ኤልሲዬ። ወደ ሁለተኛው ክፍል እየገባን ነው። ደስ ከሚለች አስራቱ ይባላል። የሱዬ ማየት አይችልም፣ መናገር አይችልም። እንደማንኛውም ህፃን ራሱ ችሎ መንቀሳቀስ አይችልም። እንደዚህ ነው የተወለደው። የ6 ወር ህፃን ነበር። ከዛም በኋላ ግን ለማሳደግ ፈቃደኛ ነበሩ። በቀን አንድ ጥጦ እየሰጡት ጨለማ ቤቱ ዘግተው የሚያኖሩት ልጅ ነበረ። በአካባቢው የምትገኝ ጎረቤታቸው ነች። ታሪኩን የምታቀመጥታ አንድ ህፃን አለ። ታሪኩ ያሳዝናል። የ2 አመት ልጅ ነው። ምግብ እንኳን ምን እንደሆነ አያውቅም። ፈቃደኛ ከሆንሽ ምግብ እንኳን ብታበይው አለቻት። ቤተሰቦቹ ፈቃደኛ ከሆነ ችግር የለውም አምጪው አለቻት። ቤተሰቦቹ እንዳስጠይቃቸው ሙሉ በሙሉ ፈቃደኛ ሆነው ፈርማ አስረከቧት። ፈርማ ከተቀበለች በኋላ ብዙ እንክብካቤዎች ተደርገውለታል። የራሱ የሆነ ቋሚ ዶክተር አለው። በየ6 ወሩ ቼክአፕ አለው። በየቀኑ የሚወስደው መድኃኒት አለው። የ15 አመት ልጅ ነው። ወደዚህ ግቢ ከመጣ 13 አመቱ ነው። ወደዚህ ሲመጣ በ2 አመቱ 10 አመት ላይ ሰርጀሪ ይሰራል። አይኑ የማየት እድል ይኖረዋል ተብለን ነበረ። 10 አመት ላይ ቼክ ሲደረግ ሰርጀሪ የመሰራቱ ተስፋ የለውም። ጉዳቱ ያለው አይኑ ላይ ሳይሆን ጭንቅላቱ ላይ ነው። ጭንቅላቱ በመውለድ ሰዓትና በእርግዝና ሰዓት በጣም ስለተጎዳ፣ ጭንቅላት ደግሞ አንዴ ከተጎዳ ታክሞ የሚድን አይደለም። እስካለ ደስተኛ አድርጉት፣ የሚፈልገውን ነገር አድርጉለት ነው ያሉን ዶክተሮቹ። በእርግጥ አሁን የተሻለ ሁኔታ ላይ ነው ያለው። እንደዚህ ራሱን ችሎ መቀመጥ ጀምሯል። ሬዲዮ፣ ሙዚቃ፣ መዝሙር ማዳመጥ ያስደስተዋል። እንደዚሁም ድምጾችንም የሴት ድምጽ ሲሰማ እማይላል፣ የወንድ ድምጽ ሲሰማ አባይላል። ያው ተስፋችን ከዶክተሮች ሳይሆን ከእግዚአብሔር ነው። ሁላችንም በመናምነው እምነት በጸሎት ልናስበው ይገባል ማለት ነው። እሺ እነዚህ ደግሞ ሁለቱ ታናሽና ታላቅ ናቸው።
ያቺ 10 አመት ልጅ ነች እቺ 8 አመት ልጅ ነች የተወለዱት ወሎ መካነ ሰላም የሚባል አካባቢ ነው ያካባቢው ሰው እንዴት አንድ ቤት እንደዚህ አይነት ሁለት ልጅ ይወለዳል ከርግማን ካምልኮት የመጡ ናቸው ይያሉ ገለልተኛ አርጓቸው ነበር የሚኖሩት አባታቸው እቺ 8 አመቷ እንደተረገዘች ጥሎ ጠፋ የት እንዳለ አይታወቅም እናታቸው ደግሞ መጨረሻ ላይ ሲብስባት ራሷን አጥፍታ ነው የሞተችው ማለት ነው ከዛ በኋላ ስትንከባከባቸው የነበረችው ትልቅ አያታቸው ነበረች እሳቸውም ራሳቸውን እንኳን መንከባከብ አይችሉም ትልቅ ሰው ናቸውና በአጋጣሚ ግን የዛው ሀገር ልጅ ተወላጅ ሆነ እዚህ አዲስ አበባ የሚኖር ልጅ ነበርና ፎቶ አንስቶ ፌስቡክ ላይ ለቀቃቸው ወይዘሮ ሙዳ እዛ ላይ ታቸው ነው ሂዳ ያመጣቻቸው ማለት ነው 2 አመት ሆኗቸዋል ወደዚህ ወደኛ ከመጡ ሲመጡ ወቲዝም መስለው ነበር አሁን ላይ ቼክ ሲደረጉ ግን አይደለም እናታቸው ስትወልዳቸው ቤት ውስጥ ነው እና የወለደቻቸው ያወላለድ ችግር ነው የኦክሲጅን እጥረት ወዳውኑ ህክምና እንክብካቤ አግኝተው ቢሆን የመዳን ተስፋ ይኖራቸው ነበር ያው አሁንም ሙሉ በሙሉ እንኳን ባይድኑ የተወሰነ ለውጥ ይኖራቸዋል ብለው ተስፋ ሰጥተውናል ከመጡም ለውጥ አላቸው ሲመጡ እጃቸው ምናምን አይንቀሳቀስም ነበር አሁን ላይ እጃቸው መንቀሳቀስ ጀምሯል ማለት ነው ምንድነው ዋና ችግራቸው እነሱ በቃ ያወላለድ ችግር ነው እኮ አሁን መንቀሳቀስ ምናምን አይቻልም መንቀሳቀሳቸው ቴራፒ አላቸው ግን የተወሰነ ለውጥ አላቸው ሙሉ በሙሉ አይደለም የተወሰነ ለውጥ ይኖራቸዋል ምክንያቱም ከመጡ ለውጥ አላቸው ሲመጡ እንደዚህ ያለው እጃቸው ምናምን አይንቀሳቀስም ነበር ያያሉ አይደል ያያሉ ይሰማሉ ያው ነገሮችን ማገናዘብ አይችሉም ከአንድ እስከ 12 ያሉት እዚሁ አቅራቢያችን የሚገኝ ወንድራድ የሚባል የመንግስት ትምህርት ቤት አለ እዛ ይማራሉ በፊት ከኬጂ እስከ 8ኛ ክፍል እዚሁ ግቢ ውስጥ እናስተምር ነበር አሁን ላይ ግን ትንሽ መንገዱ በላይ በኩል ቦታ ሰላነሳብን በቂ ቦታ የለምና ኬጂ የሚማሩት ብቻ እዚህ ይማራሉ ማለት ነው ያ በማታ ስለመጣን ነው ቤተሰቦች በደንብ የማይታዩ እና አንተ ግን ያምራላ ወጥቶቹ እንዳለው ተማሪዎች ናቸው ቀን እዚህ ነው የሚጫወቱት ይሄ ትምህርት ቤቱ በቃ መጫወቻ ምናምን በቀን ደግሞ ድጋሚ መጣና እሺ ያለው ነገር እንደላይ እዚህ ጉዳይ አሰራ የአመቱ ወራቶች ፍሬንድስ ኤንድ አካዳሚ ነው አሁን ምን ገበው ወዴት ነው አሁን እንጀራ ቤት አለ እሱን አይተን ወደ መጣናበት ነው እና ቤተሰብ ዛሬ ጀማውን የቀረበት ምክንያት ዛሬ እዚህ ልናፈጥር ነው ከሙዳይ በጓድራጎት ጋር አብረን ልናፈጥር ነው ያያችሁ ነገር በጣም ልብ ይነካል ያማል እና ደግሞ እንዲሁ መጫወቾቹን ትምህርት ቤቶቹን ሁሉ ነገር እያስጎበኘችን ይገኛል አሁን ደግሞ ወደ እንጀራ የሚሰራበት ቤት እስቲ እናቀናለን እስኪ ነው ተካተሉ ይሄ ምን እንጀራ ምናምን የሚሰራበት ቤት ነው እንግዲህ እንጀራ ቤቷ ነው የራሷ ቢዝነስ ነው የራሷ ቢዝነስ ቢሆንም ገቢው ለበጎ አድራጎት ነው የሚውለው ማንኛውም ሰው የተለያየ ዝግጅት ሲኖረው ማዘዝ ይቻላል 3 አይነት እንጀራ እናቀርባለን የራሳችን መኪና አለ የሚፈልጉት ቦታ ላይ እናደርሳለን በእጅ አይቦካም የራሱ ማብኪያ ማሽን አለ ወፍጫችንም እዚሁ ነው በጥራት ነው የሚዘጋጀው ማለት ነው ኦኬ ስለዚህ ሙዳይ እንጀራ ነው አዎ ሙዳይ እንጀራ ሙዳይ በጎ አድራጎት ከምትረዳቸው ሰዎች የምትረዳበት አንድ ቢዝነስ ገቢ የምታገኝበት አንዱ ቢዝነስ የእንጀራ ስራ ነው የምትሰራው ማለት ነው ስለዚህ ያው ቤተሰቦቻችን እናንተም ያው ይሄን እንጀራ በገዛችሁ ቁጥር ያው በጎ እንደ እርዳታ ነው የሚያዘውና
እና ቤተሰቦች እንደምታዩት እንደነገረቻችሁ በእጅ አይቦካም በማሽን ነው ምናምን ያው እናንተም ከስራ አስቀምጥላችኋለሁ አካውንትም ልደት ምርቃት የተለያዩ ፕሮግራሞች ማሰራት የምትፈልጉ ሰዎች እዚህ በማሰራት ወገኖቻችንን መርዳት እናንተም ደግሞ መጠቀም ትችላላችሁ በአንድ ድንጋይ ሁለት ወፍ እንደማለት አገልግሎት ሲያገኙ በዛም ደግሞ እርዳታ ነው እና ቤተሰቦች ያው የተቸገሩትን የምትረዳው በራሷ ገቢ ስለሆነ እሷም ደግሞ የምትዳደረው በዛ አይነት ነገሮች ስለሆነ እንደዚህ አይነት ነገሮችን አንድ ላይ ተጋግዘን ገብቷቸዋል ሙዳይንም ማግዘናት ያው ድረስ ይደርሳል አይደል እንጀራ ለምን ለዝግጅት ፕሮግራም እናም ካሁን በኋላ በቃ ፕሮግራም ምናምን ሲኖር እዚህ የመጣን ነው እንጀራ የምናሰራው ያው እናንተም ያው ማሰራት ፈልጋችሁ እንጀራዎች አለ ከእንጀራች ደግሞ እናየዋለን ብዙ ነገሮች አሉ አይደል ያው እንጀራ ማሰራት ፈልጉ ከስር ያው አስቀምጥላችኋለሁ እዛዝ ከዚያ ብሉ ትርጉሙ ይገባል ነው ትርጉሙ ባይገባም ብቻ ግን በቃ ደስታ ይሰማል ሳውንዱ ነው የሚሰማው እንጂ አያዳምጥም አዎ ያዳምጣል ማዳመጥ ያዳምጣል ያው እሱ ምንድነው ነገሮችን ነው ማገናዘብ ሙዚቃ በደንብ ነው የሚወደው በቃ ሲከፈት ይጨፍራል ደስተኛ ነው ያጨበጭባል ማለት ተዘግቶ እሺ ጥለቶች ይሄ ደግሞ የሚረዱት እናቶች የሚሰሯቸው ስራዎች ናቸው ሙዳይ የሚረዳው ሴቶችና ህፃናትን ነው አንድ እናት ወደ ስትመጣ የተረጅነት ስሜት እንዳይሰማት ራሳቸውን በእነዚህ ስራዎች ነው ቢዚ የሚያደርጉት መጨረሻ ላይ ሙያው ሰልጥነው ሲጨርሱ ራሳቸውን ችለው እንደወጡ ነው የሚደረገው እዚህ ጋር ተረጅ ሆኖ የምትቀርናት የለችም ማለት ነው በአጠቃላይ የምትረዳቸው 650 ህፃናቶችን 450 እናቶችን 1100 ሰዎችን ትረዳለች ማለት ነው ይሄን የሚሰለጥኑበት 650 ህፃናቶችን 450 እናቶችን በአጠቃላይ 1100 ሰዎችን ትረዳለች ማለት ነው ከ650 ልጆች 300ዎቹ ዩኒቨርሲቲ እና የኮሌጅ ተማሪ ናቸው 350ዎቹ ደግሞ ከጀማሪ እስከ 12ኛ ክፍል ይገኛሉ ማለት ነው እናቶቹ የሚሰለጥኑበት ይሄን ካየነው ውጭ ሌላ ተጨማሪ ግቢ አለ ለዚህም ለዛም ለሁለቱም ግቢ በወር ቤት ኪራይ 260 ሺህ ብር ተከፍላለች ማለት ነው ተከራይተን ነው የምንኖረው ያያችሁት ግቢ በኪራይ ነው ማለት ነው ያው እንግዲህ ድርጅቱ የራሱ የሆነ ቋሚ ፈንድ የለው በራሱ አጥራቶችና ሰዎች በተለያዩ ነገሮች ድጋፍ የሚያደርጉልን ነው የምንተዳደረው የራሱ አጥራቶች የዶሮ እርባታዎች አሉ ላሞች አሉ የላሞች ወተቶች ዶሮዎች እንቁላል ተሽጦ እንደዚህ እንጀራ ቤቱም አለ ይሄኛው አለ በዚህ ድርጅቱን ታግዘዋለች ማለት ነው ሰዎች ደግሞ እዚሁኛ ጋር እየኖረ አንድ ልጅ ያሳድጉልናል ለአንድ ልጅ ወጪ በቀን 20 ብር ነው በወር ካልኩሌት ስናደርገው 600 ብር ይመጣን ይሄም አንዱ ገቢያችን ነው ባልባሳት በንጽህና መጠበቂያ በምግብ ግባቶች በተለያዩ ነገሮችም ሰዎች ድጋፍ ያደርጉልናል ማለት ነው አሁን ላይ ግን መንግስት መሬት ሰጥቶናል ሀያት አካባቢ 2000 ካሬ ተሰጥቶናል ለሱ ለግንባታው ማስጀመሪያ የሚሆን አንዳንድ የገቢ ማሰባሰቢያዎችን አዘጋጅተናል 9923 ኦኬ ብሎ በመላክ 1 ብር እሱም ለግንባታው 9923 ኦኬ ብሎ በመላክ 1 ብር እሱም ለግንባታው ማስጀመሪያ የተዘጋጀ ነው ከ30 ብር እስከ 200 ብር ደግሞ እነዚህ የትኬት ሽያጮችን አዘጋጅተናል ማለት ነው ይሄን ይመስላል ይሄም ሽያጭ ክፍላችን ነው እድሉ ስናገኝ ኤግዚቢሽን እና ባዛር ላይ እናቀርባቸዋለን ያው ይዛሳደን በሰፊው ስቶሪም ቲክቶክም እያደረግነው በሰፊው ያው እንድታወቅና ህዝቡ ጋር እንደስኛ እናረጋለን ጥረት እናረጋለን እና ቤተሰቦች ያው ይሄን ሰጣይታ ምንድነው ጾም ደርሶ አዛናው ልታፈጥሩ ይሄ ቪዲዮ የሚያደርጉ ኢንፍሉዌንሰሮች ኮሚኒቲ ለሰው ጋር ሊደርስ ያደርጋሉ ዋናው ነገር ደግሞ እሱ ነው ይሄን የምታዩ ኢንፍሉዌንሰሮች ያው አንዳንድ ጊዜ ቀደም ብለህ ነገሮችን ማሳየት ሌላም ሰው እንዲከተል ያደርጋል ተረዳኝ እና ያው ኢንፍሉዌንሰሮች መስራት የምትችሉ ሰዎች ሶሻል ሚዲያ ኢንፍሉዌንሰሮች እየመጣችሁ ይሄን ቦታ ብትጎበኙ ሰፖርት ብታደርጉ ምናምን ለእናንተም ለህዝቡ ለሁላችንም አሪፍ ነው ብዬ አስባለሁ ይሄ የሚሰሩት እንዳለቻችሁ እዚህ የሚረዱ እናቶቻችን ራሳቸው በራሳቸው እዚሁ የራሳቸው የእጅ ስራ ውጤት ነው እና አሁን ነግራችኋለሁ አጠቃላይ እንደዛ ነው እና እናፍጥር ነው መጀመሪያ ፍጥር ሙዳይን አልቻለ ታገኙታላችሁ መጨረሻ ሙዳይን ወደ በኋላ አስተዋውቃቸዋለሁ በሰፊው አሁን ወደ አፍጠር ፕሮግራም ነው እና ወደዛ ለንድ ነው አዛም ብሏል እና ሄደን ወደ አፍጠር እንድ ከዛ ያለውን ነገር ደግሞ አብረን ያለን እሺ አውቃችኋት ሙዳይ ማለት የቤቱ መስራችና ባለቤት
እንኳን ደህና መጣችሁ። እኔም ደስ ብሎኛል መጣችሁ ስላያችሁ። መጣው አይተውት ምናምን በጣም ወደውታል። በዛ ላይ ደግሞ ብቻዋን ነው ብዙ ነገሮች ያቋቁመችው እዚህ ድረስ ድረሰችው። በጣም ብዙ ነገሮች በግሏ ነው ነገሮች የምታንቀሳቀሱ ስላቸው በጣም ገርሟቸዋል። እና እንዴት ምን ያህል አመት እንደሆነ እስቲ ንገራችሁ። 24 አመት እየጨረስኩ ነው። 24 አመት ዛሬ 24 አመት ያው እንዳይስ ትምህርት ቤት ነው የተከፈተ ቦታ ነበር። ግን የዛ ነው አመት ነው ነፃ ትምህርት እድል መስጠት ጀመርኩት። ከዛ በቀን አንዴ መመገብ ጀመርኩ። ሁለቴ አሁን ሶስቴም አልፎ ማደሪያም ጨምር አድርገን ነው ከ1300 ሰው በላይ ልጅም እናትም እያገዝን እንገኛለን። አልከበደሽም? ያን ሁሉ ብቻሽን ተሰጠኝ? የፈጣሪ እርዳታ ነው በሰው ሳይሆን እግዚአብሔር ስላገዘኝ ነው እንጂ ይከብዳል። አሁን በአሁኑ ሰዓት በተለይ አንድ ቤተሰብ ራሱ ማስተዳደር በጣም ከባድ ነው። ግን እግዚአብሔር ይመስገን እግዚአብሔር ያግዘዋል። የሰጠኝን ነገር እየባረከልኝ ስለሆነ ነው። አጣውን ቤት እንደማየው ትንሽ ሰፋ ትላለች። አጠቃላይ ምን ያህል ብር ነው የተከራየሽው? በወር መከፍለው 270 ሺህ ብር ነው በየወሩ እየከፈልኩ ያለሁት በወር ማለት ነው። ይሄ ማለት እዚህ ግቢ ብቻ ላለው ነው። እንደገና ደግሞ ለልጆቹ መኖሪያ ያው ለሁላችሁ ማደሪያ ስለማይበቃ በየግልም ደግሞ መከፍለው ቤት ክራይ አለ። ዛሬ ደስ ብሎኛል። ያው ሰርፕራይዝ አድርጋችሁኛል። ደስ የሚለው ደግሞ እንግዲህ ቀን ሙሉ ውለው ጿሚዎችም እያፈጠሩ ደርሳችኋል። አብረን አፍጥረናል። እንዲሁም ደግሞ ቀን ላይ ደግሞ 9 ሰዓት ላይ መጥቶ ደግሞ ክርስቲያኑም ደግሞ እንደዚህ እየበላ ታገኙ ነበር። ይሄ እንግዲህ ለማድረግ እቺ ጾም ወቅት ነችና እስኪ ሁላችንም መልካም ነገር ብናረግ በህይወታችን እንደው 5% መልካም ነገር ብናረግ ጥያቄ ያቀርባል እናንተም ጨምረው ማለት ነው። እና እቺን ለማድረግ እስኪ አንድ ልጅ የወር ወጪዋን ቻሉልኝ 600 ብር ነች በኢትዮጵያ 600 ብር ነችና የአንድ ልጅ ወራዊ ብትችሉልኝ አቅም አለኝ ካለ ደግሞ የወር 600 ብር ከሰጣችሁ ማለት ለኔ ለአንድ ልጅ ሙሉ ወጪውን ቻላችኋል ማለት ነው። የአመት ከሆነ ደግሞ 7200 ብር የአመት። ስለዚህ እቺ ጾም ወቅት ናትና ሁላችንም ከፈጣሪ እናገኘዋለን። እቺን ብታረጉልኝ የመጀመሪያ ጥያቄ ነው እናንተንም ጨምሮ ማለት ነው። ሌላ ደግሞ እዚህ ሀገር ውስጥ ላላችሁ ለምታዩት 9923 ላይ ኦኬ ብትሉ ከስልካችሁ ደግሞ 1 ብር ነው የምንወስደው። ያ ሰው ከስልኩ ሲቆርጥበት ብዙ አይመስለውም 1 ብር ነች። ለኛ ግን ትልቅ ዋጋ አለውና ይሄ ሁሉ ልጅ እንግዲህ ከ750 በላይ ከ500 በላይ እናቶችን በልተው ጠጥተው እንዲኖሩ እንግዲህ ሁሉ ነገር ምናየው ነገር ነውና ትልቅ አስተዋጽኦ ነውና በ9923 ላይ ኦኬ ብትሉልን 1 ብር ነው። የንግድ ባንክ አካውንታችንም 9923 ነው የንግድ ባንክ አካውንታችን። ስለዚህ በሱ ማለገዝ ይቻላልና እቺ ጾም ወቅት ነችና ከፈጣሪ እንድናገኝ ብራኬ እባካችሁን እላለሁ። በ9923 ብቻ 3 ነገር ማከናወን ይቻላል። አንድ ቴክስት ላይ እንትን ማድረግ ይችላሉ። ቴሌ ብር አለ፣ ንግድ ባንክም ሁሉም ነገር በ9923 ነው። 9923 አዎ። ያው ቤተሰቦች እናንተም አንድ ልጅ ሙሉ ለአንድ ወር የሚያኖር በ600 ብር ብቻ ሆነ ያው ቤተሰቦች ለኛ ታቀላችሁ ቀላል ነው። በውጪም ቢሆን ደግሞ 4 ብር ነች $4 ማለት ነው። እና ለኛ ለአንድ ሰው አይከብድም፣ ግን ደግሞ ሲበዛ ደግሞ በጣም ትልቅ ጥቅም አለውና አስቡት በ600 ብር አንድ ሰው አንድ ወር ቢኖር ከሆነ ለኛ አይከብደንም። ስለዚህ ቤተሰቦች ሁላችሁ ለ24 አመት ቤቱን ያስተዳድርሽበት ነው እዚህ የራሱ ቢዝነሶች ምናምን እንግዲህ ይሄ ቤት አንደኛ ስፖንሰርሺፕ ነው እንዳልኳችሁ በ600 ብር ወይም ደግሞ አንዴ መታችሁ የሚለገስ በአልባሳት ሊሆን ይችላል፣ በምግብ ቁሳቁስ ሊሆን ይችላል፣ በጉልበትም ሊሆን ይችላል፣ ወይም ገንዘብ አንዴ በመስጠትም የሚያግዙኝ ሰዎች አሉ። ብዙ ናቸው። እነሱን አመሰግናለሁ። ተጨማሪ ግን እኛም ባልትናና እንጀራ እስከ ኤክስፖርት እናደርጋለን። እንጀራ ጨምሮ ሙሉ አዲስ አበባ ላይ ክፍለ ሀገር ላይ እናከፋፍላለን እንጀራና ባልትና። እንዲሁም ደግሞ ከብቶች፣ ዶሮዎች፣ የተለያዩ ሱቆችን እያደረግን እያገዘን ያለው እንግዲህ 24 አመት ሲኖር ምንም አይነት የውጭ ፈንድ ሳይኖረው አብዛኛውን በራሳችን ሰርተን እያገኘን ብዙ እደ ጥበባቶች አሉ እናቶቻችን የሰሩት እዚህ ማዕከሉ ላይ ብዙ የእጅ ስራዎችም አሉ። የእጅ ጥበብ የሚባሉት ነውና እባካችሁ እስኪ ይሄንንም በመግዛትም ራሱ ማገዝም ነው። የግድ ብር መስጠት ብቻም ሳይሆን የኛን ምርቶች መግዛት ራሱ አንድ ማገዝ ነውና ሙዴ እንጀራ የሚል ነው ምርታችን፣ ሙዴ ባልትናን የሚል ነውና እባካችሁ በዚህም አግዙኝ ይላል። ቤተሰቦች ያው እንደነገረቻችሁ የሁሉ አመት ስታስተዳድር ያው በግሏ ነገሮችን ስታረግ የነበረው ይሄ ማለት ደግሞ የራሷ ገቢ አላትና የሱ ገቢ
በጨመረ ቁጥር የምትረዳው ሰው ይጨምራል ማለት ነው። ስለዚህ ቤተሰቦች ያው እንጀራ ማዘዝ የምትፈልጉ እንዲሁም ደግሞ የተለያየ ነገሮች የምትፈልጉ ሰዎች ከስራ አስቀምጥላችኋለሁ በሱ ማዘዝ ትችላላችሁ። እዛ ሰርግ ለሁሉም ነው ለልደት የተለያዩ ፕሮግራም ነው። እንቱን አስቀምጧለሁ ወይ እንቱን አስቀምጧለሁ ለተለያዩ ፕሮግራሞች መስራለች እና ከስር አስቀምጥላችሁና በሱ ደውላችሁ እዘዟት። በጣም ጠንካራ ሴት ነች። እውነት ለመናገር 24 አመት አንድ ነገር ማስተዳደር ማለት በጣም ከባድ ነው። ባይዘው እንኳን 24 አመት ለትንሽ ወራት ራሱ ምን ያህል እንደሚከብድ የሆነ ነገር ውስጥ ገብተን እንኳን አይተናል አይደል? እንደዚህ በዚህ ልክ ባይሆንም ተጠግተን የሆነ ለማገዝ ብለን ሄደን ምን ያህል እንደሚከብድ አይተናል። 24 አመት ደግሞ በጣም ብዙ ነው እና ያውም ለብቻ በጣም ከባድ ነው። እና ቤተሰቦቼ አንዳንድ የቀረ ጉዳይ ይኖራል። ምን ነበር ቅድም ያልሽኝ ነበር? እዚህ ማዘጋጀት ይቻላል። እዚህም ሰርግም ሰዲቃም ልደትም ማንኛውም ነገር ቦታ እዚህ እናዘጋጃለን። ማከለ ተጨማሪ ማለት ነው። ሰው እዚህ ማዘጋጅቶ እነዚህን ማብላትም ነው። እንደገና ደግሞ ለኛም ጥሩ ነው። የአንድ ቀን ወጫችን ይችላል። እሱን ብትደም ማዘጋጀት ቤቱ ክፍት ነው ማለት ነው። ክፍት ማንኛውም ነገር ይዘጋጃል። ስለዚህ ቤተሰቦች ፕሮግራም ማዘጋጀት ከፈለጋችሁ የሙዳይ ቤት ክፍት ነው እያለች ነው እና መታችሁ እዚህ ግቢ ውስጥ የፈለጋችሁን አይነት ፕሮግራም ማዘጋጀት ትችላላችሁ። እንዲሁም ደግሞ እንደተባለው በ9923 በንግድ ባንክም በቴሌብርም ያው የቻላችሁትን ያቀማችሁን ለአንድ ወር አንድ ሰው ማንም ከፈለጋችሁ 600 ብር መስጠት ትችላላችሁ። እንዲሁም ለአመት ደግሞ 7200 ብር ሰጣችሁ የአመት ማኖር ትችላላችሁ። ያው ረመዳን ጾም ነው፣ ያው የክርስቲያኖችም ጾም ነው እና መርዳት የምትፈልጉ ለራሳችሁ ለነፍሳችሁ ያው ቤተሰቦች አንድ ሰው እናረግ ያው ከፈጣሪ እናገኘዋለን እና ቤተሰቦች ከዛ ባለፈ ደግሞ መጥቶ እዚህ አለውላችሁ ማለት በራሱ መጠየቅ በራሱ ትልቅ ጥበብ ነውና መታችሁ አይታችኋቸው አይዟችሁ ብላችሁ ተጫውታችሁ መሄድ በጣም ትልቅ ነገር ነውና ከጎኗ እየመጣችሁ ሰፖርት ብታደርጓት በጣም ደስኛል። እናንተም እንደወዳችሁ ተስፋ አደርጋለሁ። እሺ በዛው እኔ ደግሞ ምለው ምንድነው ኢንፍሉዌንሰሮችም እየመጣችሁ ብታዩ ምንድነው ለማያውቀው ሰው ብታሳዩ ያው ታዋቂ ቤት ነው 24 አመት ያስቆጠረ ነው። ግን ኢንፍሉዌንሰር የሚዲያ ሰዎች ምናምን እየመጣችሁ እዚህ መጎብኘት ይቻላል ያለ ምንም እሱም ትልቅ እርዳታ ነው እና ከቻላችሁ እየመጣችሁ ጎብኙ ይሄን ቤት እና በደንብ እናስተዋውቀው በደንብ ትልቅ ቦታ ይደርሳል ብለን እናስባለን። አንቺንም እናመሰግንሻለን እንደ ህዝብ ሆነን በጣም ጎበዝና ጠንካራ ሴት ነሽ። ለ24 አመት ቀጥ አድርጎ መያዝያውም በራሷ ገቢ እየፈጠረች ያው ለየት የሚያደርገው ትንሽ የዚህ ቤት ያየሁት በራሷ ገቢ ትፈጥራለች። እዚህ ጋርም እንደማየው እንጀራ እንትን ይላል ይጋገራል ለኤክስፖርት ድረስ አለው። ፕላስ ደግሞ ባልትና ነገሮች አሉ እና እዚህ ደግሞ እናቶች የሚሰሩት የእጅ ስራዎች አሉ እንደ መሶ ምናምን አይቻለሁ ብዙ ቦታ ያው ቪዲዮ ላይም ታዩታላችሁ። እና እዚህ ቤት ደግሞ ራሳቸው የሚንቀሳቀሳሉ ከሰው እርዳታ ብቻ አይደለም የሚጠብቁት ግን እኛ ሞር ከፍ እናድርገው እና በጣም እናመሰግናለን ለምሰሪው ስራ። የሚጨምርበት ነገር ካለ አብዛኛው ነገር ብላችሁታል። እኔ ደግሞ እንዲሁ መስማት የፈለኩት 24 አመት ከሆነ አይቀር ቤቱ መጀመሪያ ላይ የሚረዱ የነበሩ ልጆችና አሁን ላይ ያሉበት ሁኔታ ምናምን ይሄ እንዴት ነው አድገው ምናምን ካንቺ ጋር ያላቸው ቅርርብና ይሄ እንዴት ነው እሱ አሁን ስታያቸው ምን ይሰማሻል የሚለው ነገር በፊት ከነበሩበት ነገር አንፃር እሱ ነገር ባውቅ ደስ ይለኛል። በጣም እድለኛ ነኝ። ብዙ ልጆች አስመርቄያለሁ። ከ200 በላይ ልጆች አስመርቄ ድሬ ያለው የልጅ ልጅማ አይቻለሁ። ለገመታው የሚያዩኛል ይጎበኙኛል በልጆች ደረጃ ማለት ነው። እንግዲህ ከጻነት ጀምሮ አሳድጌ በተለይ በጣም ብዙ ልጆች አስመርቄ የተወሰኑት ሊያገቡም ግን ወልደዋል የልጅ ልጅም አይቻለሁ። በእናቶች ደረጃ ደግሞ ሴቶቹ ደግሞ ከ2000 በላይ በእግራቸው እንዲቆሙ አድርጌያለሁ። ትናንትና ተረጅ ሆና የመጣች ሴት ዛሬ ግን የራሷ ገቢ ስራ ፈጥራ እንድትኖር ከ2000 በላይ ሴቶች አብቅቻለሁ። በጣም ይደስታል ዳንኤል ጨምሮ ያው ዓለም ላይ ከዚህ በላይ ደስታ የለም። እንግዲህ ያሰብሽው ሁሉ ሊያሳካልሽ በጣም ደስ የሚል ነገር ነው እየሰራሽ ያለሽው። ሁሉም እንግዲህ እንዳንቺ አይነት ሰው ኢትዮጵያ ውስጥ ያብዛልን ነው ማለት የምፈልገው እኔ እና ሌላ ደግሞ የኛ ተከታዮች እኔ የሁላችንም ያመሳችንም ሶሻል ሚዲያ ኢንፍሉዌንሰር ነን። የሁላችንም ተከታዮች እንግዲህ ቻሌንጁን የኛ ጀምረናል። እናንተ የንግድ ባንክም የቴሌ ብርም ረሙ ቀደም ሜንሽን ያደርጋለ 600 ብር የአመት የሚችልም ከዛም በላይ ማድረግ የምትችሉ ሰዎች
በዛ አሁን ከስር በመናስቀምጠው አካውንት ቴሌብር ላይና ንግድ ባንክ ላይ ያስገባችሁ አንድ ወር 600 ብር ማለት ያው ቦሌላ አካባቢ ምሳ ነው የምትበላበት አይደለ? አንዳንድ ቦታ ካፌ ምሻ የጠጥተህ እንትን የምትከፍለው ነው። ስለዚህ ከቀን ገቢያችሁ ላይ ያንን ነገር ሰፖርት ብታረጉ ትልቅ ነገር ነው ለኛ። ኮሜንት ላይ እንግዲህ ያው የምታስገቡ ሰዎች ደን ያላችሁ ጻፉልን። ያው ኢትዮጵያ ላይ ያው 600 ብር ያለውን ቫልዩ ተናገር ያለው ውጭ ላይ ደግሞ $4 ማለት ነው። እንግዲህ $4 የአንድ ተማሪ የአንድ ወር ወጪ ይሸፍንላችኋል። ስለዚህ ሁላችሁም እንግዲህ ይሄንን ቻሌንጅ ተቀላቅላችሁ ሰፖርት ማድረግ የሚችል ሰው ጋር ደግሞ ሼር እያደረጋችሁ ይሄንን ቪዲዮ እንዲደርስ አድርጉልን። ሁላችንም ሶሻል ሚዲያ ኢንፍሉዌንሰሮች ደግሞ በተለይ ይሄን ቪዲዮ የምታዩ እኛ እንግዲህ ቀድመን መተናል ብዬ አስባለሁ። ቲክቶከሮች ምናምን አይደለ እኛንን ቀድመን የመጣ ነው። ከዚህ በኋላ እንግዲህ እኛን አራ እየተከተላችሁ በቃ አንዴ መታችሁ አንድ ቪዲዮ ሹት አድርጋችሁ መሄድ ትልቅ ነገር ነው። ሰው ሞቲቬት ታደርጉታላችሁ እና አምላክ እንግዲህ ያክብርሽ። እንግዲህ ብዙ ነገር ብለውታል። ረሜስ አናስበው ነው ይዞን የመጣው። ያየነው ነገር በጣም ያስገርማል፣ ከቃል በላይ ነው። ይሄ እንግዲህ ከመናገር ከምንችለው በላይ ነው። ከዚህ በላይ ፈጣሪ የልብሽን ያሳካልሽ። በጣም ደስ ይላል። በጣም እናመሰግናለን። ማለት የምችለው ነገር ምንድነው በድንገት ነው እኛ የመጣ ነው። አሁንም ከዚህ በኋላም ከጎንሽ ነን። በምን ነገር በምንችለው ነገር ሁሉ ከጎንዋ ነን አይደል? ልትይ ነገር አለ? ያው ሙዳይ እንዳለችው ረጅም ጊዜ ነው ያስቆጠረችውና በጣም ጠንካራ ሴት ናት። ሁላችንም ወክለሽ የሁላችንም ግዴታ ስለምትወጣሽ በጣም እናመሰግናለን። ሁሉም ሰው 9923 ላይ ኦኬ ብሎ በመላክ እንዲሁም ወደ ኮመርሻል ባንክ ዲፖዚት በማድረግ ለአንድ ልጅ 600 ብር ስፖንሰር እንዲያደርግ እንዲሁም ደግሞ ከፊት የሚመጣ አንድ ፕሮግራም አለ። አይ ቲንክ ሙዳይ ረስተዋለች መሰለኝ። የፍቅር ሳምንት አለ። የፋሲካ አንድ ሳምንት ሲቀረው የሚከበር ነውና ኤግዛክት ቀኑን ሶሻል ሚዲያዋ ላይ ፖስት ታደርጓለች ሁሉ ጊዜና ቀኑ ሲደርስ ፖስት ይደረጋል። ሁላችሁም መታችሁ ግቢውን ጎብኙ። አንድ እንቁላል ለአንድ ልጅ የሚል ነው እንትኑ ሞቶው ማለት ነው። ስለዚህ እሱን በመቀላቀል ጥሩ ጊዜ እንዲያሳልፉ እንድታረጉ እንጠይቃለን። እንሰግናለን። እሺ በጣም እናመሰግናለን ሙዳይ እና በሰፊው አሁን ምሽቷል። በቀን ደግሞ ሌላ ቀን ደግሞ በቀን መተል ደግሞ ድጋሚ በሌላ ቀን እንመጣውናል። እንዳልኳችሁ ቤተሰቦቼ በገንዘብ ብቻ አይደለም እርዳታ መታችሁ እዚህ አለው አይዟችሁ ማለት ነው ትልቅ እርዳታ ነው። እንዲሁም ደግሞ ትልቅ ገንዘብ አይደለም ማለት 600 ብር ሁላችንም እናውቃለን። የሻይ ቡና የምናውቀው ነው እሱ። ይሄ ለአንድ ወር ለአንድ ልጅ ያስተዳድራል እያለች ነው። ስለዚህ በዶላር 4 ብር ስለሆነ ቤተሰቦች ሁላችንም የአጅሩ ተካፋይ እንሆንላለሁ። ከኔ ጋር ሰነበራችሁ ከልብ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ አልባሳቶችን ማምጣት ይሆናል። እንደዚህ ልብስ ምናምን ያጠራችሁ ሰዎች ይኖራሉ እና እስኪ ዳው የራስ በሉስ ያው ማንኛውንም ልብሶች ያዋቂም ሆነ የህፃናት ያጠራችሁም የረዘማችሁም ልብስ ካለ እዚህ ሙዳይ በጎ አድራጎት በማምጣት ለልጆቹም ለአዋቂዎቹም ይሆናል አይደል? አምጥታችሁ እዚህ ብትሰጡ ጥሩ ነው ላለው። እንደገና የጾም ወር ነው። በዚህ ጾም ወር ደግሞ ሁላችንም በጎ አድራጎት ላይ ብንሳተፍ ጥሩ ነው። ምክንያቱም ፈጣሪ የሚወደውን ነገር ነው በጾም ማድረግ ያለብንና ይሄንን ጾም ያው እድለኝነት ነው ለዚህ ቤት ምንም ነገር ማድረግ ብዬ ነው ማስበው ነው እና ይሄንን እድል እንጠቀምበት ሁላችሁም። ይሄ ጾም ሳያልቅ ሙስሊሙ ክርስቲያኑ ሁላችንም ወደ በጎ አድራጎት እጃችንን እንዘርጋላለሁ። ለሱ ደግሞ ሙዳይ በጎ አድራጎት በቂ ነውና ሁላችሁም ወዳችሁታል አይደል? የዛሬውን ወደውታል። ያው ቀለል ያለች ሰርፕራይዝ ነው ያደረኳቸው። በቀጣይ ደግሞ ራሳችን በሰፊው መጣ ያደርግናል። ያው ሁሌ ጨዋታ ቀልድ ሳይሆን አንዳንዴ እንደዚህ አይነት ነገሮች ቁም ነገሮች መስራት ግድ ይላል፣ መታገዝ ግድ ይላል። በቀጣይ ቪዲዮ እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ያልኳችሁን ነገር በሙሉ እንዳትረሱ። ከስር ዩቲዩብ አካውንት ካላችሁ አላችሁ ዩቲዩብ ከስር ሊንካቸውን አስቀምጥላችኋለሁ። በቀጣይ ቪዲዮ እስከምንገናኝ ቻው።